ምንድነው ይችላል መጀመሪያው መናገር ምን ፋር ነው ወይኔ አረ ባባችሁ ተጣሉ እንዲያጠፋቻል ማድረግ አልነበረባትም ካልነበረባትም ራሷ ናት የምታወራው። አሁን አንተ ከኔ በላይ አዝነህላት ነው ሄዱ እንዴ? ምን ወላሂ በል ማለት አለብኝ? አንቺ ልታስቆሚ የምትችይው እኮ ያንን ታይም ብቻ ነበር። ትፈልጊያለሽ? አይ በቃ እኮ ነኝ ቀናት ሳብኩኝ እኔን ከሄደች ትታው መማፀኔ ተክዤ ልፋዊ ሐዘኔ ጨለማን ብሳው ስትሄድ የፈካው ቀኔን እኔስ ሳትልኝ እባክሽ ብዬ ልመለሳት ቢፈጭው ልቤን የፍቅር እሳት አይሞከርም መቼም እሷን ለመርሳት መረጋጋት ባለበት ሰዓት ላይ ሄዶ አልሄድም ለልጅቷ ስሜት አትነግሪኝ እኮ አይደለም እኮ እሺ ትዋዳላችሁ ግን ማሳውቁት እጂ ነበር እኛና አንቺን እንዳትሆኑ ማንፈልግ ሰው አይደለም አይደል? ቅርታሽ ዛሬ ባይሆንም ነገ ይሄዳል። ሲሄድ እንደዚህ አይነት ስሜት እንደሚሰማሽ ግን እንድታውቂው ፈልጋለሁ ኪያ። እኔን ጥለው መሄድ ታዲያ አይከብድሽም ወይ? በፍቅር በመውደድ ያሳለፍነው ጊዜ እውነት አይደለም ወይ? ልቤ ደሞ ተሰቃይተ በሷ ልቤ ደሞ ጭንቀት ደርብብኝ ልቤ ደሞ ቆይ ከሷ ይንጣንቤ ደሞ መስኪያት ሸኮ ልቤን ደብሳት ዘልድለው። ሰላም ፋሚሊ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም እንደምትሆን ተስፋ አደርጋለሁ። ያው እንግዲህ በባለፈው ቪዲዮ ብዙዎቻችሁ ተናዳችሁብኝ ነበር ምናምን ነገር ኪያ በቃ አረፊ ምናምን እያላችሁ ነበርና ያው ታውቃላችሁ የሰው ልጅ ስሜታዊ ሲሆን የሚያደርገውን ነገር አያውቅምና እውነት ለመናገር ከሆነ የኔ ሀሳብ እራት በልቶ ምናምን ነገር ከዛ በኋላ እንዲሄድ ነበር ሀሳብ እውነት ለመናገር ከሆነ ግን ደግሞ ከዛ በኋላ ናፍቆቱ ምናምን ነገር እውነት ሊሄድ ነው ምናምን ነገር የሚለውን ነገር በተቻለኝ አቅም የራሴ ላደርገው ስለፈለኩኝ ነበር ያን ነገር ያደረኩትኝና ያው እሱን ነገር ደግሞ ያው እሱንም በጣም አስቆጥቶታልና ተፋም ያው ደንግጠው ነበረ በጣም እውነት ለመናገር ከሆነ ለካ እኔ ሳላቀው ሀገሪቷ እንዳለ ተበጥብጣለች ማለት አንዱ ጠፋ ተብሎ ምናምን ነገር በጣም እንትን ብለው ነበር እና ያን ነገር ያው ሳላስበው ቀርቻ አይደለም እውነት ለመናገር ከሆነ አስቤዋለሁ ግን ያው በዛ ሰዓት ላይ ያሰብኩትኝ እኔ የማሳልፈውን ጊዜ እኔ የማሳልፈውን ነገር ብቻ ትንሽ ራስ ወዳድ የሆንኩበት ነገር ነበርና እውነት ለመናገር ከሆነ ሁላችሁንም ይቅርታ ጠይቃለሁ በዚህ አጋጣሚና ያደረኩት ነገር ቆጭቶኛል ማለት አልችልም እውነት ለመናገር ከሆነ ግን ደግሞ ያሳዝነዋል ብዬ አላሰብኩኝም ነበርና ካሉት ነገሮች አንፃር ምናምን ነገር ጥሩ ጊዜ ያሳልፈናል ብዬ አስባለሁኝ እሱንም አሰሬው ምናምን ነገር አይኑ ያደረኩት ነገር ደስ የማይል ቢሆንም በጣም ስለምወደው ላጣው ስለማልፈልግና ምን ቢል ነገራችሁ አንዳንድ ሰውን ማጣት ሲያስፈራችሁ ብዙ ነገር ታደርጋላችሁና አስሮ ማስቀመጥ እንደው ለኔ ትንሽ ሆኜ ነው ማስበው ከምወደው አንፃር እንዳይድብኝ ከምፈልገው አንፃር አላቅም አሁን እኮ ይሄኔ ማለት በረሮም አላመለጠውም ወይ ሄዶም ሊሆን ይችላል አላቅም እና ሄዶ ከሆነም አላቅም እኔ ለመናገር ከሆነ አሁን ካሜራ ራሱ ያበረውላችሁ ጆም ፈልምቻለሁ እየመጣው ነው ብሎኛል እና እሱን ቀጥታለሁ በመሀል ምን ተፋደውልኝ እንግዲህ ታልና እናገኝሻለን ማለት ነገር ብለውኛል እና ያው እነሱ ተናደውብኛል እንግዲህ ነገር እርግጠኛ ነኝ እነሱ እናገኝሻለን እና ምን ነገር ካሉኝ ያው አኑ ሄዶ ነው የሚሆነው እና ወይ ሊያበረቱ በቃ ይዙት ምናምን ሊሉና አለበለዚያ ያው ተሰርዟል ብዬ አላስብም ቢሰርዝ ነው ወይ ደውለው ምናምን ነገር ያደረጉት ነው ይሉኝ ነበር ብዬ አስባለሁ ትንሽ ቆጥቶ ነበር ብዬ አስባለሁ ምንም አላለም ወይ ሄዶ ነው የሚሆነው አላውቅም ግን ደርሶ ሄዶ ከሆነ ያው ፈጣሪ መንገድ ነው ትሪያለበት ነው ታዲያ እንግዲህ ጆም ያርሻል ብሎኛል እዚህ ደርሻል ነው ሲመጣም ቀጥለናቸው ፋሚሊዎች ከዛ አብረን እንግዲህ ፋሚሊዎች አላውቅም ስልካቸው ያለ ነው ለመናገር ስለማናቸው እንግዲህ እየተገኘ አይደለም ሰላም እንግዲህ እየተገኘ እንደሆነ የሆነ ሰው ጋር ደውዬለት ይላል አጥቶ ነገር ባጣራ በጣም ደስ ይለኛል ማን ጋር መደወል እንዳለበት ራሱ ነገር ግራ ገብቶኛል ለመናገር ከሆነ ያለ ሰው ጋር ደውዬ እንዲላቸው ምናምን ነገር ይቆጥኛል ብዬ ስላሰብኩ ነው እና
ጠራኝ። ማለት ነው መጀመሪያ የሚያልኩ ነገር ይሄ ነው። እኔ እናንተ መሀል ይሄ ነገር እንዳይመጣ ነው ያልኩት። አሁንም በጣም ነው የሚወደው አውቃለሁ። ማን ሰው ሲሽኮ በቶሎ እንደማይወጣ አውቃለሁ። ወንድም ቶሎ እንደማይለቅሽ አውቃለሁ። ግን በጣም ከባድ ነገር ማለት በተገኘ በእናንተ መሀል ያለው ነገር ባያስደስተኝ እንደዚህ ማለት ነው። ነገር ላስቀረው አልቻልኩም። ማለት ሀሳብ የነበረው ያለችዋን ጥቂት ሰዓት ከእኔ ጋር እንዳሳልፍ ማለት ብቻ ነበር። ግን ሳላቅ እራሱ ተወደድኩ መሰለኝ። አይ ነው አላውቅም። ግን ታውቃለህ በጣም ነው እንደማወራልህ ምንም ነገር እና ልትረዳኝ ትፈልጋለህ። ይህን ነገር እያልኩ ያለው ለአንተም ምንም አይነት ተስፋ ልሰጥ ስለማልፈልግ ነው። ግን ያው በረራውን ሰዓት ላይ ትንሽ ስላዘገየሁት ነው የተናደደው። አላውቅም ግን ከአንተ ብዙ ነገሮች ማለት አላውቅም። በዛ ሰዓት ላይ ምን አስብ ምናምን ነገር እንደሆነ አላውቅም። ግን ማድረግ አልነበረብሽ እንደደገፍ ይቻላል። አሁን ራሱ የተሰማኝ እውነት ሄዶ ከሆነ በጣም ነው ለምንድን ነው የምታዝነው? በቃ ከሄደ እንደሆነ ይሰግደራል። ለምን አብሮሽ የሚኖር ሄደማ በስትክክል አላልኩም እና እንደዛ አድርገሽ በስትክክል ማለት ባለብኝ መልኩ አላልኩም። በስትክክል ማድረግ ባለብኝ መልኩ አላደረኩም። እና እንዴት ነው የምታደርጊው? በቃ ከሄድን ሰሚ ማለት ከሄድሽ አንድ ምዕራፍ እንዲደርስ ግን በቃ ድሮች ነው የምትዋል ከዚህ በኋላ ደግሞ ስሜት ይችላል ስሜት ከስሜት አንተ አይኖር ሰጥቶ ምን ማድረግ አለብኝ? ግዴታ ማለት ከወደድሽ ሰው ጋር እኮ እስከ መጨረሻው ነው ማለት ወደድሽ ሰው ሁሌም ካንቺ ጋር ይቀጥላል ማለት ነው አይደል? አይ ነው አንተ እያሰብክ ያለ ልደብቅ አልፈልግም። ምንም ነገር ተረዳኸኝ? ምንም ነገር ልደብቅ አልፈልግም። ምንም ነገር ደግሞ በእኔ በኩል ተስፋ እንድታረቅ አልፈልግም። ጭራሽ ነው የምልህ ሁኔታዎቹ ያለውበት ነገር ምናምን ነገር ለምንም ነገር ይጋብዛል። ለምንም ነገር ማለት ነው። አሁን ላይ ደግሞ እሱን አጥቼ ድጋሜ ህይወት የምትባለዋን ነገር ድጋሜ መመስረት ይቅርና አሁን ከሀገር እንደወጣ ራሱ ለመስማት መደወል ከብዶኛል። ስልክ የሚባለውን ነገር አልፎ መደወል በጣም ከብዶኛል። የሆነ ድርጊት
ማለት ቢያንስ ቻው ብለሻል የሚቀለኝ ነበር ወይ ደግሞ ሸኛለሁ ብዬ አስቤ ነበር። ሁለቱም ካላደረግኩኝ በጣም ከባድ ነው። በጣም ተንከባክበሽ ይላችሁ አይደል? አስገባሽ አስደስሽው ደስተኛ አድርገሽ ላክሽ። ከዚህ በላይ አላስደሰተው ያ ነገር እኮ መልሶ ነው ያስከፋው። ምን ያስብ እንደውም ቤት ይሻል እንኳን እሱ ዘመድ እንኳን ለኔ ብሎ መኪና ይሸጣል። ከሆነ ሰዓት ድረስ የእሱ ቤት ነበር እናቴ እራሱ ብዙ ነገር ካደረገልኝ ነገር አስደስታለሁ። ካሳዘን ችግር አለው። ሁለት አንድ ነው የሚከሰለው እንደዚህ ያደርግልኛል ምናምን አይደለም ማለት እሱ ያደረገልሽን ነገር ለኔ ላላደርግ ይችላል፣ ግን የምትወጂው ስትከተል ምን ይችላል የምርም አንዳንዴ ዞር ብለሽ ግዴታ እሱ ካልመጣ እያልሽ ከትናንትና ጋር መኖር ያለብሽ እኔ ደስ ብሎኝ ይችላል። ሻውን እናቶች ያመጣሉ ከሶፊ ጋር አልወጣም እንደባለፈው አይነት ነገር የምሬ ነው። ሲሪየስ እንደባለፈው አይነት ነገር ተረዳኸኝ? ወንድሞቼ ናቸው፣ በጣም ነው የምወዳቸው ጓደኞቼ ናቸው። ከነሱ ሌላ ማንም የለም። ተረዳኸኝ? በክፉ ቆሜ በችግሬ ሰዓት ላይ ምናምን ነገር የነበሩት እነሱ ናቸው። ስለዚህ አሁን ከነሱ ጋር ጭራሽ ነው ልትጣላ ማለት ነው። ጭራሽ ማለት ነው እንደዚህ ነው። አነጋገር እናስተካክል ነው ያለው። አንተ ጋር እኮ ምንም ነው ያለው ማለት ነው። ከኔ ጋር ማውራት መጠየቅ ማለት ብቻሽን መስለሽኝ ነበር። በቃ አለቃ መስለሽኝ ነበር እና ምን ይሁን ነው የምትል? ለነገሩ ለሰይጣን እኮ ጻድቅ አንተ አረብ እንግዲህ ሌላ ነገር አንድ ተወራፋ አይደለም ምን ተማረኝ ምን ነገር ይሁን ያልኩት ነገር የለም ማለት ማለት ነው። በቃ ብቻሽን ነሽ ማለት ነው። አንተ ብቻሽን ነሽ አይደለም ያለው ብቻሽን መስለሽ በቃ ዳት ባትስ ምን እንዳይመጣ ያስፈራራ ነው። አረ በማርያም ምን ሆናችሁ ነው? ለምን ምን ነው ያልከለው? ለምን እንደሚጠራችሁ ወይ ከዘራችሁ ማለት ነው። እናንተ ከዘራችሁ ተቆም አንተ ያለ አንተ እንዳለው ከናረ ነው የመጣው ምን ነው ረጋታ ነው ወይ አጥፎ ተናገረ ምን ማስፈልግ ሆነ መውጣት ይችላል። እኔ በከሰስ አይደለም ዳብዳብ ቆመኝ ያልፈለኩት ማለት ይችላል። ስለዚህ ስላለ ቆም ብሎ መጣው እንዳይቀር ምን ያደርጋል?
ያንን ስሜትን ለማክበር ይሆናል እንደዛ አይደል? እንጂ ካንተ ጋር ወርጭ ይጨርሳል አይደል? ስለዚህ አሁን ሌላ ነገር ሲጣን ያስፈልጎ ምናምን ሌላ ተጨማሪ ነገር ያስፈልጋል። ስለዚህ ያጋር ለበቃ ተማኝ አሁንም ቢሆን ብትከራከር ለምን ይሄዳል? ብቻሽን መስልሽኝ ነበር ማለት ነው። ጨርሰናል። ወይዛኔ በቃ እሺ ምናምን ብሎ የሄድንበት መንገድ አለ አይደል? የተናገረበት መንገድ አለ። ምን ለምሳሌ አሁን ተመቻት በመላለ ለምራ ለማሪ ብራሱ ነው እንዳረ በገብሬ ጆሮ ነው ወይ ሄድ በቃ እሺ እና ታዲያ ምንድን ነው? እሺ ጉድና በስተክ ወንድሞቼ ናቸው አልኩ። በጣም እየተነፋን ብታወቀ ሁለት ብትሆኑ ልመፈራ በማርያም የዛን ለሷስ ነው እንደዛ አክብር አው ሁለት ብትሆኑ ደምልጭ አንድ ሰው ልበጥቸው ሰላም ነው የምንፈልገው አሁን በስተክ ነው እንዴ ሰባትና አንብቶ አሁን ያ አዳክ በጣም እየደነፋን ተወራጨው ታውቋ አይደለም እንካላችሁ ማለት ነው። በገብሪ ተጣጣን ጀርሰነ ምን አይታማኝ ነው በዚህ ነው ስለነበረ በቃ ይሄ ነገር የባሰ ነገር እንዳይሄድ ምናምን ብዬ ነበር ያረጋጋው ሰው። አሁን ደግሞ መሀል ላይ እንደዚህ አይነት የቃላት ስንዘራ ምናምን ደግሞ አስፈላጊ ነው። አሁን ምን ያለ መሰለህ አንተ ጋር ውስጥ ደርሰናል አይደል? አስፈላጊ ከሆነ በሚገባኝ ነው መልኩ እናወራለን። አሁን እንደዚህ አይነት ቦታ አይደለም የምናወራው ነው። ለምን ወደ መጣችሁበት ጉዳይ ነው አንተ ነው የሚነገረው። በፍልግ ነው ገቡና ለየር ነው። አረ በማርያም አረ ተይ በገብርኤል ምን ሆናችሁ ነው? ምንድነው እሱ መድረክ መሪ ነው ወይስ? እሺ በቃ ነው በቃ እስቲ ወይ ሂድ በማርያም አረ እኔም ተቋጠረ በዚህ ልክ ላወራ አልችልም። በጣም ይው እጁን የያዘበት መንገድ ያወራኝ ያለበት መንገድ ነው ታግሼ በዚህ ልክ ላወራ አልችልም። እሺ በገብርኤል በመድኃኒዓለም እንደው በመድኃኒዓለም በገብርኤል ቆይቶ ማውራት ማስፈላጊ አይደለም። እሺ ቆይቶ ለምንድን ነው የፈለከኝ? አሁን እኮ ሰዎች ነው የሚሰረቀው እኮ እንዴት አድርገን አትሊስት እኛ ስናወራ ዝም በልሽ። የቤተሰብ ጉዳይ ነው የምናወራው። በቃ ይቅርታ ስለሁሉም ነገር ማለት እንዳዘናችሁብኝ አውቃለሁኝ፣ ግን ማዘን አይደለም ኪያ ከዚህ በጣም በተደጋጋሚ አውርተናል አይደል? እርግጠኛ ሁኚ እስቲ የራስሽን ጠይቂው እስቲ ካኑ ጋር መሆን ትፈልጊያለሽ አትፈልጊም? መሆን የምትፈልጊ ከሆነ እኛ እንቅፋት እየሆንንብሽ አይደለም። መሆን የማትፈልጊ ከሆነ ደግሞ ነገሩን ውዝብዘብ አታድርጊው እንዴ። 2 ቀን 3 ቀን ሙሉ ምን አይነት ታይም እያሳለፈ እንደነበረ ታውቂያለሽ? ምንም አታውቂም። እናቱ ተጨንቀ በጣም ስታለቅስ ነበር። እኛ በአቅማችን ማድረግ የምንችለውን ነገር ሁሉ እያደረግን ነበር። አትሊስት የሆነ ነገር እንኳን አትይንም እንደ ቤተሰብ ቶዬ እኔ ጋር ነው ያለው። ግን በቃ ምናልባት ልፈቅድልሽ እችላለሁ። ቢያንስ እናትየው እንኳን አፈቅድልኝም አፈቅድልኝም እንደማትፈልገኝ አሳምር ያውቃለሁ። አሁን ምን አለ መሰለሽ እኛ ኖርማል ችግር የለም። እኛ እየፈለግነው ነበር፣ ደንግጠን ነበር። ታዩ እናትየው የነበረችበትን ሁኔታ ነግሬሻለሁ አይደል? ብዙ ነገር ተፈጠረ፣ ወደ ሕክምና ብዙ ነገር ተፈጠረ ነበር። ያ ሁሉ ነገር ያፈጠረ እኔ አሁን ለምን አደረግሽ እኮ አይደለም እኮ እሺ፣ ተዋዳላችሁ። ግን
ማሳወቅ ትችይ ነበር። እኛና አንቺን እንዳትሆኑ ማንፈልግ ሰው አይደለም አይደል? ቅርታሽ ስለ ይቅርታው ምናምን እኮ አይደለም ኪያ። በቃ አንዴ አጠፋች አይደል? ማድረግ አልነበረባትም። ካልነበረባትም ራሷ ናት የምታወራው። አሁን አንተ ከኔ በላይ አዝነህላት ነው? በጣም አዝንላታለሁ። እናንተ ያዝናችሁላት ነው? በቃ ድርጊቷን እየደገፍኩ ልክ ሳትሆን ስትቀር ኮንናታለሁ። አስፈላጊም ሲሆን እቆጣታለሁ። እሱን አንተ አይደለም የምትነግረኝ። በምን አይነት መንገድ እሷን እንደማውራት አንተ አትነግረኝም። በቃ አሁን ያደረገችው ነገር አንዴ አድርጋለች። ምን አገባ? እሷ ራሷ ትንገረኝ። ለምን አገባኝ? ጆ በገብርኤል ረፍሽ። ወይኔ ጆ አንዴ ላውራ በማርያም። ለማስመሰልም አመጣችሁ እኮ በቃ መጣችሁ እኮ ለምን ፍራታ ነው? ጆ ራሱ በገብርኤል ረፍሽ። ምን በቃ አድርጋለች። አንዴ ሆነ በቃ አንዴ አደረገች አይደል? እሱ አይመለከትም። ራሷ ትንገረኝ። በቃ አንዴ ላውራ። በቃ ጆ ወይ ትሄዳለህ አልበዛ። አልሄድም። እሺ አንዴ ማነህ? ቆይ ነው እናንተ ማን ናችሁ? አይደለም እሷም ትከለክለን። አንተ ማን ነህ? እየከለከልኩ አይደል? ግን በቃ ያደረገችው ነገር አግባብ ላይሆን ይችላል። ግን እንደዚህ አይነት ነገር እንድትናገሯት አትፈልግም። በቃ አደረገች። በቃ እናቷ ምናምን በቃ ከዚህ በኋላ ትሪት ማለት ከሄደ እሰየው ንገሯትና ሂዱ። ካልሄደም አለ በሏት። እሱ ነው ለሷ የሚጠቅማት እንጂ ሌላ ወሬ ድርሰት የሚመስል ነገር አይጠበቅም። እሷ ጋር መጥቶ ማውራት ምን ሌላ ነገር ነው እንዲፈጠር የምትፈልጊው? አለበዛ ሂድ በይው። ወይ ጆ በቃ ሂድ። አልሄድም። ለምንድን ነው እንዴት የምትፈልጊው? ጭራሽ ላዋራቸው እኮ ነው። አንዴ ላውራቸው። እሺ እዛ ጠብቀኝ። በቃ አንዴ ላውራቸውና ከዛ በኋላ አይሻልም? ኧረ በማርያም ጆ አይደለም ልጁ እዛ ጋር ጠብቀኝ። አንዴ እዛ ጠብቀኝ። አንዴ ላውራ። አይደለም ቆይ አንዴ ላውራ። በማርያም ጆ በገብርኤል ኧረ በመድኃኒዓለም አንዴ ጆ ኪያይ ምን ይኸውልሽ በቃ 5 ደቂቃ ስጠኝና ከዛ በኋላ ትመጣለህ። ሂድ በቃ አንዴ 5 ደቂቃ በማርያም ወይኔ ኧረ ምንድን ነው የሚፈልገው? ተፋ በቃ እረፍ ጆ። ኧረ በማርያም ሶፊ እሺ ያዝናናኝ እኮ ነው። የሆነ አሻንጉሊት ይመስላል። ምንድን ነው አሁን ምን ፈልገው ነው? በቃ እሺ ለምን አትነግሩኝ? ምን እንሂድ አይሻልም? ቶ ምንድን ነው? እሺ ንገሪኝ። ምንድን ነው ይፈጠራል እንዴ? በቴል ይሻላል። እንደ ሶፊ ይሻላል። ሶፊ በመድኃኒዓለም ምን ሆነ? ምንድነው? እሺ ቆይ አሽቶ በቃ አሽቶ ምን ነው? ቆይ ኪያ አላውቅም። እኔም እኮ በቃ ተጣልታችሁ ነበር አይደል? ማን ነው? ቆይ ቆይ ሲጀምር አይደል ምን ነው? ጸቡን እኮ ከኔ ጋር እኮ አይደለም እኮ አደረገው ነገር ልክ አይደለም። የሆናን መታው ሐኪም ቤት ገባ። ሐኪም ቤት ሲመለስ ድጋሚ ና እንጨርስ ምናምን የታመመ ሰው ጋር ለምን ደስ ታደርጋለህ? ያደረገው ነገር ልክ አይደለም። መስማት የምፈልገው ሌላ ነገር ነው። ሶፋ ንገሪኝና አንዴ ውስጤን ጥልጥል ላይ ነው። እባካችሁ በቃ ንገሪኝና ምንድነው? ምንም ጠይቅሽ ጠይቅልኝ ኪያ ምን እንገርሽ ነው? አሁን እኮ ግራ እየገባኝ ያለ ነው። ንገሩኝ። ማወቅ የምፈልገው ስለሌላው ነገር ነው እንጂ አሁን ስላለው ነገር አይደለም። ምን ነው ማወቅ የምትፈልጊው? ሜዳ ነው ሄዱ ነው ሄዷል። ወላሂ እንዴ ምን ነው ወላሂ ማለት አለብኝ? አንቺ ልታስቆሚ የምትችይው እኮ ያንን ታይም ብቻ ነበር። በቃ የገንዘብ ጉዳይ እኮ ነው። ገንዘብ ይጨምራል። ከዛ ድጋሚ ትኬት ይቆርጣል። በቃ ይሄዳል። ቢቀልጥ የሚቀልጠው ትኬት ነው አይደል? ሄደ ማለት ኪያሽ ምንድን ነው የምትፈልጊው አንቺ ከሱ? እስቲ ይግባሽ። እንኳን የምትፈልጊው ከሱ የምትፈልጊው ነገር ይግባሽ። እስቲ ምንድነው የምትፈልጊው? አብረሽ መሆን ትፈልጊያለሽ ወይስ አትፈልጊም? ኧረ ኪያ ከራስሽ ጋር አውሪ። ምን ማድረግሽ ነው? ሰው ተዳምዶ እንዴት ይጎዳል መሰልሽ መሬት ወዶ ክፉ ቅጣት እንዴት ይጎዳል መሰለሽ አግኝቶ መብስ ያለው በቁሜ ነው በማለት በቃ ስለምን ልረጋጋሽ ምኑን ከምን ያው ምንም ያስለቅስ ነገር እኮ አይደለም እኮ አይደል በጣም ማባበል ይችላል። አሁን ግራ የገባኝ ምንድን ነው የምትፈልጊው ነው? ግራ የገባኝ እንዳይሄድ ትፈልጊያለሽ? አይ በቃ እኮ ነኝ ለዛ ነው ከሌላን ባሊዳ አንተ ሳካለት በቃ ቀናት ሳብኩኝ እኔን ከሄደች ትዛው መማፀኔ ተክዤ ልፋዊ ሐዘኔ ጨለማን ብሳው ስትሄድ የፈካው ቀኔን
እኔስ አትልኝም እባክሽ ብዬ ልመለሳት ቢፈጀው ልቤን የፍቅር እሳት አይሞከርም መቼም እሷን ለመርሳት። እየተጫወታችሁብኝ ነው እንዴ? ምንም ለውጥ የለውም። ዛሬ ባይር ነገ ይሄዳል፣ ከዛ ያልቃል በቃ። ስለዚህ መጨረስ የምትፈልጊው ነገር ካለ ከሱ ጋር ማውራት ካለብሽ አውሪ። በቃ ምንም መጨረስ የሚቀርጣ ስለሁሉ። እሺ ታዲያ እንደዚህ አይነት ሞሜንት ነው ድጋሚ መርገም የምትፈልጊው? ከሄደ በኋላ እንደዚህ መሆን ነው የምትፈልጊው? እሺ ምንድነው የምትፈልጊው? ኪያ ምንድነው የምትፈልጊው? ወቂው ቢያንስ የምትፈልጊውን ነገር። ድራማ መስራት በጣም ትችላላችሁ። ረብጆ በገብርኤል ሄዷል አልሄድም ምንድነው? ጆራ ሲጀመር ምን አይነት ወሬ ነው? ረብጆ በገብርኤል መረጋጋት ባለበት ሰዓት ላይ ሄዷል አልሄድም። ለሊቷ ስሜት አትፈነቁ። እሺ በቃ ልክ ናቸው። ማወቅ ያለብኝ ፊሊንግ አለ ወደታቸው። ምንድነው ኪ ምኑ ነው እውነት? ለኔ ብለው ነው ሄዷል አልሄደም እያሉ ድራማ እዚህ የሚጫወቱ ድራማ አይደለም። ልክ ናቸው። የሆነ ቦታ ደርሰናል። ምን ፈልጋ ነው? አይመስከም ያስፈራራኸኝ ነው። እናወራለን በወንድ ሶፊ የሆነ ቦታ ለማለት ገተና እንደደቀ እኔ ማውራት ነገር ስላለ መናገር ትችል ነበር። መጀመሪያው ማለት ምንድነው ይፈልግ? መጀመሪያው መናገር ምን ፈልግ ወይ አረ ባባራችሁ ተጣሉ። አረ ተፋለቅ ምን ነው እንዴ? ሶፊ ልቀቀው። በቃ ሶፊ ረፍ እንጂ በገብርኤል ምን ሆነ ነው እንደዚህ መጣላት አለባችሁ እንዴ? በገብርኤል ሶፊ በማርያም ምን ሆነ ነው? በገብርኤል ምንድነው እንዴ? ቶፋ ቆይ በቃ እየነካሁት አይደለም። ረጋ በይ። ምንድን ነው የምትፈልገው አንተ? በገብርኤል ቶፋ እሺ በቃ አቁም። ኧረ በማርያም እናንተ ምን ሆናችሁ ነው? በእናትህ ያሞኛል። በሰዓት ላይ በገብርኤል ምን ሆናችሁ ነው? ኧረ ቶፋ ምን ነገር ከደም ያበላ ነበር ባላገላግል ፈልጋለሁ በጣም አንተ ነው። እኔ እመጣለሁ ራሴ እኔክሳለሁ። እሺ አስፈላጊ ቢሆን አልሄድም። በማርያም ትቼሽ አልሄድም። እናወራለን እናንተ እናወራለን። በቃ ቆይ ምን ልታረግ? ቶፋ በገብርኤል ምን ሆነ ነው? ቶፋ አንተ እንደዚህ ጸበኛ ነህ እንዴ? ምንድነው? እኔ ምን አደረኩኝ? እኔ ባልገላግለው ልጅ ገለው ነበር። ደብልቄ አፍርሻችሁ ሰራችኋል ሁለታችሁ። ለምን በማርያም አይዘህ የመጣው ለኛ ደግሞ 30 ሰው ምናምን ያመጣታል። እናገኛለን። በማርያም በገብርኤል ሂድ። በማርያም አልሄድም። ትቼሽ አልሄድም። ትቼሽ አልሄድም። እመጣለሁ እኔ አልሄድም። ትቼሽ አልሄድም። እነሱ እኮ ወንድሞች ናቸው። ከእነሱ ጋር እንድትጣላ አልፈልግም። ይሁኑ። አልሄድም። እሺ ትቼሽ አልሄድም። እሺ ተከታተልኝ። ቁጭ በል ቁጭ በል። በማርያም በገብርኤል ሂድ። በገብርኤል ሂድ። ቶሎ በል ሂድ። አንተ ቆይ ምንድን ነው የምትፈልገው? በቃ ሄደኩ። ኧረ በማርያም ቶፋ በገብርኤል ያየሽው አይደል እንዴ? ቶፋ አንተ እንደዚህ አይነት ሰው ነህ? በሰዓት እንደዚህ ማድረግ አለብህ? አሁን ምን አለ መሰለሽ ተደጋጋሚ ጊዜ ልትሰማኛለህ? ለሁለት መቶኝ እንዳትል ነው እኔ ራሱ ያልነካው እስካሁን ድረስ ማለት ነው። ምንድነው ቆይ ፍላጎት? ኧረ ሶፊ በገብርኤል ምን ሆነ ነው? ምንድነው የሚፈልገው? ተውት። እሺ በቃ እሺ ተውት። በቃ አስፈላጊ ሶፊ ደግሞ አንተ ምን ሆነ ነው? ከዚህ ጋር ተላፋለህ እንዴ? ምን አለ መሰለህ? ምንድነው ምን አለ ማለት? አንዳንዴ አውርተናል፣ ያለው ነገር ነግረናል። አያደምጥ አይደለም። እኔ ወንድ ልጅ ነኝ አይደለ? ቁጭ ብሎ ሲስትብኝ ያናል ሴት አይደለም። ቁጭ ብዬ ነው። ግን እኔ እናንተ አብረን ያለነው እኮ ሶፊ አብረን ያለነው ለኛም ጥሩ አይደለም ነው። ስለዛ ተደጋጋሚ ጊዜ እያየኸው አይደለ እንደሚያደርገው ብቻ ሆኖ ቢሆን ኖሮ ኢትስ ኦኬ። እሺ እንትን ትላለህ። እኔ ያለውኝ አይደል እዚህ አጠገብ ስለምን አሁን በዚህ ሰዓት ላይ እነሱ ልቋጠሩ ያናዳል። አውቃለሁ ልክ እንዳልሆነ ታውቂዋለሽ አይደለ? ልጁን አላወኩም እኮ በቃ ሶፊ፣ እኔ እኮ ላስታርቃችሁ ነው እኮ ሀሳቤ። ምን ሆነም ጭራሽ ነው እንደመጣላት ነው። ምንድነው እሺ ያደረገህ? ስለምን አልነገረኝም? የሚያደርገህ ተደጋጋሚ ጊዜ እኔ ቆይ እንዴት ነው አልተዋወቅንም ነው እኔ ላይ ነው የሚዘታው። አሁን ምን አለብሽ? አሁን ጉዳይ ውስጥ አይደለም እንተውሽ። አሁንም ቢሆን እየነገርኩሽ ነው ያለሁት። እኔ በጣም ስርዓት አለኝ። በስርዓት ላውሮ እየሞከርኩ ነው ያለሁት።
ከዚህ በኋላ የምትነግሪው ነው የምልሽ። እኔ እንዲደነፋብኝ አልፈልግም። ሄድኩኝ ሰፈሩ በጣም በስርዓት አዋርቼው መጣሁ። ላለመነካካት ሞክሬያለሁ። አሁን እዚህ ጋር ቁጭ ብሎ እህቱን አውቃታለሁ። የተለያየ ነገር የተፈጠሩ ነገር እናውቀዋለን አይደለ? በቃ እሱ ምናምን ነገር የሄደችበት መንገድ ልክ ነው ምናምን ነገር እሺ ዝም አለ። ተታኖ ለመኖር እየሞከርን ያለነው ሲሚን ኪያውን በስርዓት እየኖርን እኮ ለመኖር እየሞከርን ነው። እሺ በስትክክል ታረቁ። እሺ አሁን በቃ ታረቁ። እሺ ምንም በማርያም ሰው ኪያኛ ከሱ ጋር ችግር የለብንም እኮ ችግር እኮ ይኸውልሽ ችግር ኖሮብን እኮ ቢሆን ኖሮ እኮ ያኔ ዮናን ላይ ባደረገው ነገር ነበር ችግራችን የሚሆነው ነው የምልሽ። ከጊዜ በኋላ ግን ማለት ነው በቃ እኛም ስሜታችን ምናምን እንደምንም ዋጥ አድርገን ነው ምናምን ነገር ትተነዋል እንጂ ዮና ላይ ላደረገው ነገር ዝም ማለት ነበረብን። ዝም እኮ አንልም እኮ ዮና ከተመተው በላይ እኛም ሆናል ነው የምልሽ። አንቺም እኮ ስሜት የሆነሽ ሄደሽ አናግረሽዋል አይደል? በቃ በቂ ነሽ አንቺ ለሱ ብለን ዝም ብለናል ነው የምልሽ። በቃ እያወራሽው ነበር ምናምን ኢትስ ኦኬ በቃ ፋይናሊ ሰላም ሆናችሁ ምናምን ኢትስ ኦኬ በቃ ኖርማል ነው። ሰው ደግሞ እስከሆነን ድረስ ደግሞ ችግሮችን ሰይጣናዊ ተወቶችን ምናምን ነገር ማስወገድ አስፈላጊም ስለሆነ ምናምን ነገር አሪፍ ነው ኢትስ ኦኬ። ግን ደግሞ አሁን እየሆነ ያለው ነገር ልክ ነው። ኪያ ነው ያልኩት ምንድን ነው ኪያ ብቻሽን የሆንሽ መስሎኝ ነበረ። ምክንያቱም የራሳችን የሆነ ነገር ነው አይደል? የግል ወሬ ነው የምናወራው። ስለዚህ በግል ወሬ ላይ እሱን ጉዳዩን ያዳምጥ አያዳምጥ ፈልጊ አትፈልጊ እኔ በምን አውቃለሁ? ብቻሽን መስለሽኝ ነበር ስለሽ ነው እንግዲህ ምን ያለበት ምን አይችልም አይነት ነገር ሆኖበት ያገራ ያጋባኛለው ነገር ማለት ምንድነው? ማን ነው ምንድነው? ፕላስ በዚህ ጉዳይ ላይ እሺ ይሁን እሱ የራስሽ ጉዳይ ነው ላይ ግን እንጃታሽ አንተ ስለማንኛውም እንት አይመጣንበት ምክንያት ይሄን ነበር። ባኑ ጉዳይ ልናወራሽ ነበር። እኛ የተፈጠረው ነገር ልክ አልሰራሽ ሆኖ ይያልን ነበር። በጣም እንደምትዋደዱ እናውቃለን። ምን ያህል እንደምትፋቀሩ እናውቃለን። የምትሄጂበት መንገድ ግን የሄድሽበት መንገድ ልክ አልነበረም። ይሄ ልክ አልነበረም ልንል ነው አመጣጣችን። ልክ ጸብ ላይ እንደነበረን ታውቂያለሽ ኪያ፣ ጥሩ ስሜት ላይ እንዳልሆነን ታውቂያለሽ። እኛ ስንመጣ ሂጂ ማለት ትችይ ነበር። ይሄም ሌላ ስህተት ነው። ተፈጥሮ ማለት ነው። ታስቀይምሽ ጓደኛሽን ይቅርታ አይ ወላሂ ከምሬ እኔ ምንም ላለመናገር ምናምን እየሞከርኩኝ ነበር። ብቻዬ ብሆን ምናልባት ወንድነቴ ምናምን ስሜቴ ምናምን ሊፈታተነኝ ይችል ነበር። ግን ደግሞ ምንም ይኸው ከሶፊ ጋር ነው ያለሁት አይደል? በተቻለ መጠን ሰላም እያሳቀኝ ነው ሁኔታው። ሰላም ምናምን ነው የምፈልገው። ተረጋግቼ እያወራሁት ነው እየመጣሁ እኮ በቃ ባለፈው እኮ ጣልታችኋል አይቻልም። አልሄድኩም ጉዳዩ ነው። አሁን እዚህ ጋር ቁጭ ብዬ ሶፋ ሊናገሩ አይቻልም። ሌላ ተጨማሪ ነገር ላወራ አይቻልም። እንዴት ሰይጣን ምናምን ማለት ነው። እኔ አንተዋወቅም እኮ የትም እኮ ያውቅንም እኮ ሶፊ የሚልሽ ከዚህ በፊት እንደዚህ ስሜት የሆነ አይተሽው አታውቂም ማለት ለዛ እኮ ነው እያልኳችሁ። ግን ደግሞ ላይክ እንትኑን ታውቂዋለሽ የወንድምነት ስሜቱ ምናምን ታውቂዋለሽ። ሰው እኔን እየተናገረኝ ዝም ሊል አይችልም። እሱን እየተናገረው ቢሆን ኖሮ ዝም ሊለው ይችል ነበር። እኔም በተቻለኝ መጠን ዝም ተረዱትና ቢያንስ ገባን ተረዳነው እኮ ነው እያልን ይሻለን። ባንረዳውም ኖሮ ምን አደረኩት እኔ? በቃ ገላገልኩት እኮ እንዴ። ምን ሊያደርገው ነበር? ምን እንዲፈጠር ነበር እንዴ? እኔ ቢያንስ እኮ ተረጋጋ ነው ያልኩት። እጄን አልሰነዘርኩበትም ካየሽኝ ምንም አልለካሁትም። ግን ይኸውልሽ አሁንም ዞሮ ኪያ ጉዳያችን ስለሱ ልናወራ አይደለም አመጣጣችን እዚች ጋር እየተፈጠረ ያለው ነገር እኔ ግራ እየገባኝ ነው። ምንድነው የምትፈልጉት? አንቺም ጋር ሀዘን ነው ለቅሶ ነው፣ አኑም ጋር እኔ መሀል ቤት ተንጠለጠልኩኝ። ሶፊም ይኸው በመሀል እየተንጠለጠለ ነው። ስለዚህ ምንድነው የምትፈልጉት? ወይ አውሩበት በቃ። ከዚህ በኋላ እናስተካክላለን። አስፈላጊ የሆኑትን ነገር ሁሉ ላደርጋለሁ። እስከ ዛሬ ዛቻ ነበር አይደለ? ከዚህ በኋላ ግን በቃ ወደ ራስ እየተገባ እንደዛ ብሎ ነገር የለም። ይኸው በዚህኛው ሞሜንት እንኳን ማለት ነው እንዴት ነበር ስትነፋረቅ የነበረው ኪያ? እኔም ባሽና ምን ማየት የሚያዝናናኝ ነው የሚመስልሽ? የሚያስደስተኝ ነው የሚመስልሽ? አይደለም እኮ ግን ማወቅ አለብሽ ይሄን ስሜት የሆነ ሰዓት ይሄዳል። ዛሬ ባይሆንም ነገ ይሄዳል። ሲሄድ እንደዚህ ይሄን ስሜት እንደሚሰማሽ ግን እንድታውቂው ፈልጋለሁ ኪያ። እኔን ጥለው መሄድ ታዲያ አይከብድሽም ወይ? በፍቅር በመውደድ ያሳለፍነው ጊዜ እውነት አይደለም ወይ? ልቤ ተሰቃይተ በሷ ጭንቃት ደርብብኝ ቆይ ከሷ ይምጣንቤ ደሞ እስኪያት ሸኮልብኝ ደብሳት ዘልድለ ሁን ብዬ አስቤበት ባልመጣም ግን ሁኔታዎቹ እንድታውቂ አድርጎሻል። እሺ ይቅርታ እኮ እሺ እናንተ ይቅርታ አደረጋችሁልኝ። እኛ ምን ግን ኪያ የጅል ስራ ነው ለመሰልሽ እንደዛ መልሽ። ምናልባት እኔ ላልፈቅድልሽ ይችል ይሆናል አላቅም ወላሂ አለ። ግን ደግሞ ማለት ነው
ግን ደግሞ አትሊስት አትጨነቁ እኔ ጋር ነው ያለው ብትይኝ እኔ ሌላ ነገር አሁን አግቼዋለሁ ምናምን ነገር እንኳን ታዩ እገታ ላግተው ነው ምናምን ብትይኝ ላልፈቅድልሽ ይችላል። ግን አሁን የተወሰነ ጊዜ ምናምን አብረኝ እንዲቆይ ምናምን ላደርገው ነው ሰው አትጨነቁ ምናምን ነገር ብትይን አትሊስት እናትየው ጋር የሆነ ነገር እኛ ጋር ነው ብለን እንኳን መገገም እንችላለን። እንዳላሰብሽውም አውቃለሁ። አስበሽበት እንደዚህ የቂል ስራ እንደማትሰሪም አውቃለሁ። ግን ከዚህ በኋላ እንድታስቢ ነው የሚፈጠረውን ነገር ቀደም ብለሽ ብታስቢ ብትገምጪው አሪፍ ነው ብዬ ነው። ለዛ ነው አሁን ዛሬ ማኑ ሄዷል ስትይኝ አዎ ያልኩሽ። ምክንያቱም ነገ ታስቢዋለሽ። የማይታሰቡ ነገሮች እንዲታሰቡ ያደርጋል ማለት ነው። ሶ ምትላት ነገር ካለ በላል ይቅርታ አሁን ለተደረገው ነገር ይቅርታ። መስማማት ምናምን እኮ አይደለም። እኔ በዚህ ልክ ስሜት ሆኜ ተሽኝታቂ ሆኜም አላውቅም። ባለፈው ሄጃ አውርቼዋለሁ። እኔን ተናግሮኛል ምናምን ነገር ዋጥ አድርጌው እሱው መጥቻለሁ። አሁን እዚህ ያሳየኝ የነበረው ነገር ልክ አይደለም። ሶፊያን ተናገርኩም እሱ እንዲናገረው አልፈልግም። ደግሞ ለሱ የምትነግሪው ነው ሲኝ አዳምጪኝ ኪያ አዳምጪኝ። ምን አለ መሰልሽ የሆነ ሰው እንዲነካብኝ የማንፈልግባቸው ድንበሮች አሉ፣ የሆነ ቦታዎች አሉ። እንዲነካብኝ አልፈልግም። አይተዋወቁም። በዚህ ልክ ዲስሪስፔክት በዚህ ልክ አውሮ እንዲያወራው አልፈልግም። ላደረኩት ነገር ልክ ነው እያልኩ አይደለም። ምናልባት የምትለቅም ከሆነ ለእነሱም ልክ ነው እያልኩ አይደለም። ግን ደግሞ እያወራ የነበረበት መንገድ እኔ ጭራሽ የምታገስ ሁኔታ አይደለም። በእኔ ሲመጣ የእጁ አውርቼዋለሁ እኮ እንደዚህ ማይሆን ስሜታዊ ሆኜ ነው እንግዲህ የሆነ ታሞ እንግዲህ ድጋሚ ይዛተበት ያልተነሳ ልጅ ላይ ሄጄ ለማውራት ሞክሬያለሁ። ምናምን ነገር ልክ ያለው ነገር ተፈጠረ፣ አለፍኩት። ይሄ አሁን ግን እየሄደበት ያለው መንገድ ልክ አይደለም። እሱ አይደለም አሁን ጉዳይ ነው። ለሱ ይቅርታ ይጠይቅሻል። ምክንያቱም አሁን እዚህ ጋር የአንቺ ጓደኛ ስለነበር ከጀርባ ያለው ነገር ራሱን ይቻለ ነውና ይቅርታ ለሱ ይጠይቅሻለሁ። በአንቺና በአኑ ጉዳይ እንደተለያዩ የምንፈልግ አይነት ሰዎች አይደለም። እንዳልኩሽ እናትዬው መታመም አለ ምናምን ብዙ የተፈጠረ ነገር ነበር። ይዘሽ የጠፋሽ ቅጠል ብዙ ነገር ተፈጥሯል። ሰው በተነገረኝ ምናልባት እናትየውን ሃንድል እናደርግ ነበር። ያን አልኛ ከጀርባ እኮ ማንፈልግ እኮ አይደለም። እናንተ እንድትገናኙ ብዙ ነገር አድርገናል። እንድትለያዩ የምንፈልግ ሰዎች አይደለም። እስቲል እየሞከርን ያለው እናንተ እኮ መገናኘት ነው። ሰው በተነገረኝ ቢያንስ የሆነ ቦታ ላይ መሸፈን እንችላለን። ቢያንስ የሆነውን ነገር እናደርግ እንችላለን ወይ የምትሄጂበት መንገድ እናስተካክላለን። እና ምንም ግራ እየገባኝ ነው ያለው እያሉ አሽሽ ከልጁ ጋር የሆነ አዲስ ነገር አለ ይመስላል። ከዛም በኋላ አንዋር ሲሄድ ደግሞ አትሂድ ብለሽ ትይዣለሽ። ሶፋም እንዳለው እኮ ልክ ነው። ምንም አይነት አዲስ ነገር የለኝም። ይመስላል እኔ አይደለም አኑ ጋርም ለማውራት ሞክሬያለሁና የተሰማው ነገር ፊሊንግ ሌላ ነው። አይደለም አይ እንዴት ነው ይሄድ ያለው አንዋርን መጣት ካልፈለግሽ እያደረግሽ ያለሽው ነገር ልክ ነው እያለ አለ እዚህ ጋር ከሌላው እንደገና አንዋር እንዳትሄድብኝ አንዋር ያደረገው ነገር ተመሳሳይ ነገር እያደረግሽ ነው። አንዋርም ዛሮ ዛጋ ይዞ ሳይፈልግ እየሄደ ነው ያለው። አንቺም በዚህ በኩል ሳትፈልግ ማለት ልክ አይደለም። በቃ የሚሆን ከሆነ እኔ ቶፋም እንዳለው ልክ እኮ ነው ማውራት ካለባቸው አውሩበት። ካልሆነ ግን አንዋር በዛ በኩል ሌላ ሮዛን ይዞ የማይፈልገው ቦታ እየሄደ ነው። ሌላ ስሜት አንቺ እዚህ ልጁን ይዘሽ እኔ ያልፈልገውም ደስ አይለኝም ማለት ሌላ ስሜት ሁለት የተለያየ ነገር ነው። ነገር ልክ አይደለም። ምን አሁን የምደግፈው አይነት አይደለም ነው በድጋሚ እያልኩሽ ነው ያለሁት። በቃ ማውራት ካለባቸው አውሩ። እርዳሽ ሁለት አይነት ስሜት ሆኖ ልክ አይደለም። በተለያየ አይነት ስሜት ነው የተፈጠረው ነገር ከተጠየቅሻል በቃ ተፋኒያው ምንም ማለት ነገር የለም እንዳልኩሽ ነው አለ። አሁን አንዋርም ጥሩ ሙድ ላይ አይደለም ያለው። ሙሉ ነገሩ ተበላሽቷል። በራው ተሰረዘ፣ ተበላሸ። ሮዛ አውቆ ነው የመሰላት ምናምን በጣም ብዙ ራሱን የቻለ ብዙ ግራ የሚያጋቡ ነገሮች አሉ። ወደዛ ነው ማለት እሱ ራሱን የቻለ ነገር ነው። ይቅርታ በልሽ ይቅርታ በልሽ አንዋርም ቢሆን የሚያደርገው ነገር ነው እኮ ይቅርታ የሚያስብል ነገር አይደለም። አንቺ ባደረግሽው ነገር እኮ አንዋር ራሱ የተጸጸተ አይመስለኝም ነው። ደስ ብሎታል እና ግራ የሚያጋባ ስሜት ነው። እኛ እኮ አሁን ላይክ ማወቅ ስለከበደን ነው ስሜቱ። የቱ ነው ልክ ገብቶሻል? አንቺ ስላገትሽው ምናምን ነገር የተበሳጨ ይመስላል፣ ግን ደግሞ ደስ ብሎታል፣ ግን ደግሞ ይበሳጫል። የሆነ አላ ኮንፊውዝድ የሚያደርግ ባህሪ ነገር ነው እያየንበት ያለ ነው። አንቺም ጋር እንደዛ ይሄድ ምናምን ነገር ያለሽ፣ ግን ደግሞ በመሄዱ ደግሞ ደስተኛ አይደለሽ። ይሄ ስለምወደው እኮ ይገባኛል። ግን ደግሞ ሌላ መፍትሄ ካለው ወይ የምታወሩበት ነገር ምናምን ካለ ደግሞ አውሩበታ። ወይ ደግሞ አትሊስት እንኳን የሆነ ላይክ በፍቅር እንኳን ባትሆኑ ራሱ
አትሊስት እዚህ ሀገር ውስጥ ሊያቆየው የሚችል አይነት ነገር ራሱ የሆነ አግሪመንት የምትፈጽሙም ከሆነ አላውቅም። ብቻ እኔ እኮ መጥቶልኝ አይደለም ቢመጣልኝና ሀሳብ ቢኖረኝ እኮ እስቲ ይሄንንስ ብትሞክሩት አይባልም። ደግሞ እንደዛም እኮ ቢመጣ ራሱ ሀሳብ ብቻ ግን ባለ ጉዳዮቹ እናንተ ናችሁ። ከዚህ በኋላ ሁሉን ነገር መቁረጥ አለብን። እኔም መቁረጥ አለብኝ፣ እሱ መቁረጥ አለበት። ስለዚህ በተቻለኝ አቅም እሱን ላለማግኘት እሞክራለሁ። ያው ከፈጣሪ ጋር አላውቅም። አሁን ብዬ አሁን ሌላ ነኝ አውቃለሁኝ። ግን እስቲ ሁሉንም አጠገብ ያለውንም ነገር ሞክራለሁ። የሚቻል ነገር ከሆነ እኮ ይሞከራል። የማይቻል ነገር ከሆነ ግን በቃ የሆነ ውሳኔ ይወሰንበታል ነው የምልሽ። ወይ ደግሞ ላይክ ያልቻልሽውን ነገር ወይ መላመድ አለብሽ። ግን ደግሞ መላመድ ደግሞ አልቻልሽም ማለት መላመድ ደግሞ ካልቻልሽ ደግሞ ሌላ መፍትሄ ካለው አትሊስት እኮ የሆነ ችግር ሲመጣ መፍትሄ ሊኖረው እንደሚችል መፍትሄ እንደሚኖረው ማሰብ አስፈላጊ ስለሆነ ነው። ሁለታችሁንም የሚያስባብል ነገር እኮ የለም እኮ ቤተሰብ መሀል ላይ ግጭት ይኖራል እኮ በቃ ተጋጨ ምናምን ነገር ይስተካከላል። ገብቶሻል? ባይሆን እኛ ይቅርታ መጠየቅ ካለብኝ እኛ መጠየቅ ያለብን ሳናስበው የምር ላይክ አንደኛ ነገር ይኖራል ብለን አላሰብንም። ሁለተኛ ነገር ደግሞ ኖሮ ራሱ ላይክ ፈርዘር እዚህ ድረስ አፈር ላይ እስኪንከባለል ድረስ ምናምን ይፈጠራል። ማንም እኔ እንጃ ጭንቅላቴ ላይ አልመጣም። ሁሉ እዚህ ነው። ግን በማርያም ይሄን ነገር ለመፍታት ሞክሩ። ወንድሞቼ ናችሁ። ከእናንተ ጋር ማንም ሰው እንዲጣላ አልፈልግም። ተረዳችሁኛ? ለአንቺም ክብር እኮ አይመጥንም ኪያ። አንቺ የኔ የምትይው ሰው ወይ ነው ጓደኛሽ ቢሆን ነው አይደል? እዚህ ጋር አብሮሽ ቁጭ ያለው ወይ የልብ ወዳጅሽ ብቻ የሆነ ግንኙነት ኖሯችሁም ይኖራችሁም አይኖራችሁም ብቻ ግን አንቺን ፈልጎ የመጣን ሰው የማክበር ግዴታ አለብን ነው የምልሽ። ግን እንደዛ እንዳናደርግ ደግሞ እያስገደደ ነበር። በቃ እሱን ለማውራት ሞክራለሁ። ግን ተይ በማርያም ተረጋጉሽ። እሱን በጣም ይቅርታሽ። ተይ እሺ በማርያም በቃ እኛ እንሄዳለን። በማርያም ጆን በቃ ለሁለት መታችሁ ጣላችሁኛ። ወንድነት ግን እንደዚህ አይደለም። እስኪ እንዴት ነው እስቲ ያሳይ። ወንድነት ለየብቻ ነው። እሺ እኔ እኮ አልያዝኩም ሲጀመር ሲጀመር ስላልተዘጋጀሁበት ነው እንጂ ለእናንተ የሚያንስ ጉልበት ነው። ሆኖ ጻፍ ደግሞ ዝግጅት አለው እንዴ ነው ሳልዘጋጅ መጣችሁ። ለሁለት ሆናችሁ ተግባባን አይደል? ሲጀመር ከእናንተ ጋር አልጨረስኩም። እኛ እንሂድ እንጨርሳለን። እኛ እንሂድ በቃ እንሂድ። ያ ሲጀምር የሆነ ነው የምታው ብቻ አይደለም ብቻ ሆነም አትመጡ። አሁን ሌላ ወሬ አያስፈልግም። የምትፈልግ ከሆነ ኧረ ሶፊ በማርያም በገብርኤል ሰላም ትፈጥራላችሁ ብዬ ሳስብ እሺ በቃ ተስማሙ። በቃ እሺ ተስማሙ በማርያም እሺ ለሁለት መታን። እሺ ያው ምን ይፈጠራል? ድጋሚ ለሁለት እንድንመታ ነው የመጣው አይደለም አይደል? ኧረ በማርያም ተውዬ በገብርኤል ኧረ በማርያም እንደማገኛችሁ ልነግራችሁ። ምንድነው ሶፊ? ምን አሁን ድጋሚ ትከባለኝ ነው? ሂድ በማርያም በቃ ሶፊ እደውልላችኋለሁ በገብርኤል ካሜራውን አቋርጠውና እንሂድ። በእናትህ ነው እረፍት በማርያም ይሁን በእናትህ ተውዬ ልደውልላችሁ። እሺ አቱን ይቀስ በማርያም እሺ ተረጋጉ። እንሂድ በቃ አሁን ጥለሽን ለምንድን ኧረ በማርያም እኛ አልጨረስንም ወሬያችንን ነው አይደል? እንሂድ በቃ ተያቸው። እሺ ልምጣ። ለምንድን መሀል ቤት አረጋችሁኝ እኮ ምን ሆናችሁ ነው? በገብርኤል እናንተ አልሄድም። ቶይ ልጅ አትሁን አንተ ናቃለኝ። በእናትህ ተንኮል ስታስብ ነው እንደዚህ የምታረገው። ረፍ እስቲ እሺ ቆይ እኔ ምን ላድርገው? እሺ በማርያም ቻው በቃ እደውልላችኋለሁ። እሺ ቻው በቃ ነይ በማርያም ኧረ በገብርኤል ኧረ በገብርኤል ቶይ በመድኃኒዓለም ምን ሆነ ነው ሶፍ ያምርባችሁ ምን ይቅርታ ካስቀየም ኧረ በማርያም በፍቅር እናወራለን። ኧረ ጆ በገብርኤል ለማን እንዴ ልክ እኮ አይደለም እየሰራ ያለው ወንድሞቼ ናቸው። ይሁኗ ደስ ሲላቸው የሚያስለቅሱሽ ደስ ሲላቸው ደግሞ ለኔ ብለው ነው ላንቺ ብለው አይደለም። ሲጀመር ላንቺ ብለው ቢሆን ኖሮማ መጀመሪያው ይነግሩሽ ነበር። ሲጀመር ስላልተዘጋጁበት ከነሱ ጋር እንጨርሳለን። በመጨረሻው በማርያም ከዚህ በኋላ ታርቃችሁ ነው ማየት የምፈልገው። ጆ በመድኃኒዓለም ያኔ ታርቃችሁ ነው ማየት እኮ አሁን ታርቃችሁ ነው ማየት የምፈልገው። ቀጣይ ላይ አንተን ከነሱ ጋር ማየት የምፈልገው ታርቃን ተግባባን። አለበዚያ ግን እናንተ አብረን አንቀጥል። ተረዳኸኝ? ለነሱ ቲማል ነው ወንድሞቼ ናቸው። እነሱን ማውጣት አልችልም። ጆ ተረዳኸኝ? ከነሱ ጋር እንድትታረቅ ፈልጋለሁ። በትክክል እንድታወራ ፈልጋለሁ። አሁን ስሜታቸው አረገበም ያንተ ማረገበም ብዬ ስላሰብኩኝ ተረዳኸኝ? ሰምተኸኛል? ጆ ካሜራውን አጥፎና በቃ ፋሚሊ ከማስበው በላይ በጣም ነው የሚያስጠላው።